እኛ ግን አበክሬም ነግራችሁ ይሄ ከሆዴ ነው የምናገረው እግዚአብሔር ነው አዲስ አበባ ሰፈሩ አውጥቷለሁ ሰፈሩ ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ በእያላችሁበት ሰላማችሁ እንዲበዛል በሚኞቴን ያቀርብኩላችሁ ዛሬ እንግዲህ በድራማው መጨረሻና ደስፈታ ዘና በሚያረጋችሁ ቪዲዮ ወደናንተ ተመልሻለሁ አብሶ የሩታና የአብርሃም አንድ ላይ ቢሆን የሚያስደስታችሁ ሰዎች እንግዲህ በጣም ደስ በሚልና ምርጥ ዜና ወደናንተ ተመልሼ መጥቻለሁ እንግዲህ ለፍቅር ቤተሰቦች በጣም የሚያሳዝን ነገር ነው የምሬን ነው በነገራችን ላይ የአብርሃምና የሩታ አንድ ላይ መሆን በጣም አስደስቶኛል ሩታ ካናዳ በመቅረቷም ደስ ብሎኛል ያው በድራማው ዓለምም ቢሆን እና እዚህ ጋር የኔ ጥያቄ የፈጠረብኝ ነገር የናንተን ህመምታማ የናንተን ስቃይ ተሰቃይታ የራሷን ትዳሯን መስዋዕት አድርጋ የናንተ አንድ ላይ እስከመሆን ድረስ ታግላ ለዛሬ አበቃችሁን ከፈጣሪ በታች በህይወታችሁ ትልቅ ሚና አንድ ላይ እንድትሆኑ የተጫወተችው ልጅ ምስኪኗን ፋንዲሻችንን ፍቅርታን የጣላችኋት በሐዘናችሁ ቀን ሐዘናችሁን ተካፍላ በደስታችሁ ቀን ደስታችሁን እንዳትካፈል የጣላችኋት እሷን ረሳችኋት ለምን በዚህ ልክ መገፋት ለሷ እኮ አይገባትም ፍቅር ውስጧ የዋለው እንዲምትቀና አይነት ሴት አይደለችም የሰው ደስታ የሚያስደስታት ሴት ናት ለምን በዚህ ልክ ፍቅርን ገፋችኋት የናንተ ደስታ አስደስተኛም አይደለም ግን በደስታችሁ መሃል ሐዘናችሁን ያዘነ ሰው ህመማችሁን የታመመን ሰው መስፋት የለባችሁም የምሬን ነው የፍቅርን ልብ ሁላችንም እናውቃለን የምር ጌታ ምስክሬን ለፍቅር ይሄ አይገባትም ነበር በቃ ወዳጇማ ይሁን ጠላቷማ ይሁን ራሱ መለየት ከብዷታል የምሬን ነው መላችሁ ቤተሰቦች ፍቅር በሰላም ከምትኖርበት ትዳር ያ የሞቀ ቤቷ የሞቀ ፍቅራቸው የፈረሰው ለአብርሃም ስትል ነው አብርሃም ከሚጎዳ ብላ ነው ግን ዛሬ ላይ ብቻዋን ጥላችሁ እናንተን ደስታ ጣልቻ አይደለም ግን ያደረጋችሁ ነገር ልክ ስላልሆነ ለማንኛውም ለቻናላችን አዲስ ሆናችሁ ካላችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም የቻናሉ ቅመሞች ደግሞ ቪዲዮን ላይክ ያደረጋችሁ እስከ መጨረሻው ሐሳብ አስተያየቶቻችሁን ኮሜንት ላይ በነጻነት እየጻፋችሁ አብራችሁ ቆዩ ይመቻችሁ የምን ካናዳ ነው ብላለች እዚህ ራሱ ካናዳ ይሆንልኛል እያለች ትገኛለች እምወዳት እህቴ ማለት ነው ግን እኔ አሁን ግራ ይገባኝ ማለት ነው ይሳቅ ያንተ መሄድስ እኔማ የውሸት ነው የኛው ጥያቄ እዚህ ጋር ነው ይሳቅ አትሄድም ካናዳ እሷ በቀር አንተ አትሄድም ነበር ቋውቄ ነው እንዲገባ ኧረ አውቀ ነው ከሩታ ጋር እንደዚህ ትንሽ ላንጨርጨር ብዬ እኮ ነው እንጂ ልትሄድ አልነበረም የተገናኛችሁትን በካናዳ ፕሮሰሱ ምክንያት አይደለም አይደል እንዲ ኢሚግሬሽን ላይ ምናምን አይደለም አይሳቅ በነገራችን ላይ እንደ ባለብሩ ዳቦ እንደዚህ ልቀንጥሰው ነበር በጣም እያናደድከኝ ነበር ግን በቃ እሷን ስለመወዳት በቃ ይሁን ብቻ አለ ሸራኩ ወግራለ ያኔ ካናዳ አንተ አውቀህ ነበር ማለት ነው እኔ ፓስፖርቴን ራሱ አላሳደስኩኝም ገና መስማ ትልቁ ሸት ሰው ለማስታረቅ እኮ በነገራችን ላይ ትልቁ ደስ የሚለው ነገር ሰው ለማስታረቅ ውሸት ይቻላል ውሸት እዚች የምንኖርባት ዓለም ላይ ስትዋሹ ግን እንደ ሜሪ አይነት ውሸት እንዳትዋሹ ለማስታረቅ ቢሆን ማለት የሜሪን ያክል ውሸት እንዳትዋሹ እኔም ማልቀስ ማልፈልግም ግን ብቻ ደስ ብሎኛል ከመላችሁ በላይ ማለት ነው ደስታህን ምንም መቆጣጠር አልቻልክም በነገራችን ላይ ምን ተገኘ እንዴ ምን ተገኘ ግራ ገባኝ እንኳን ለሰራችሁ ነገርያቸው ነበር በሉት እንግዲህ ተከታርጋላችሁ ነው ሮያል ፋሚሊ በነገራችን ላይ የነኚህ ሰዎች ላይ በቃ የነኚህ ድምቀት ናቸው በነገራችን ላይ እነ ዳኒ እና ጽጌ ማለት ሲያብዱ በቃ የምሬን ተናግራችሁ የሆነ አይነት ስሜት እየተሰማኝ ነውና እናንተም እንደዚህ ሆናችሁ ደስተኛ በእኛ ነገር እንደዚህ ደስተኛ ስለሆናችሁ ከልብ አመሰግናለሁ ምን አይነት ስሜት ለምሳሌ ማለት ጥቁር ቀይ አይ የምር ይሳቅ ከልብ አመሰግናለሁ አቀልልሽ ቁም ነገር እያወጣው ጽጌንም ዳኒንም ከልብ አመሰግናለሁ ክበሩልኝ ግን ደግሞ ማለት ነው ሜሪን ላምጣት ብላ ቀረች ሩታ ማለት ነው ቆየ ጠዋት ነው የወጣችው ይሳቅ ዛሬ ፕሮግራሙን እየመራ ያለው ይሳቅ ስለሆነ ጭራሽ በዚህ ሁሉ ሰው ላይ አብርሃም ሊያስታውሳት ራሱ
አልቻለም ማለት በቃ ህመሙን እስኪያገግም ብቻ ነበር ማለት ፍቅር የቀረባት እንዴ የሰው ልጅን እኮ በጥቅም ብቻ አይደለም ማየት ያለባችሁ በነገራችን ላይ እንዴ ህመማችሁን ካገገማችሁ በኋላ ያንን ሰው መቼም መርሳት የለባችሁም በጣም ትልቅ ባለውለታችሁ ነው በዚህ ሰዓት ፍቅር ብቸኛ አድርገዋት በዛ ላይ ብቸኛ ናት አብርሃምና ለሩታ የሷን ትዳር መስዋዕት እንዳደረገች ሁላ የፍቅርንም ትዳር አንድ ላይ ለማድረግ እነሱ የቻሉትን ሁሉ ማድረግ አለባቸው ቢያንስ ዛሬ ላይ እሷንም ጠርተው ትርኢት ማድረግ ነበረባቸው የእነሱን ደስታ ደስ ብሏት እንድትካፈል አብረዋት ከጎኗ እንዳሉ ማሳየት ነበረባቸው ግን ዛሬ ላይ በደስታቸው ቀን እሷን መርሳት ማለት የሆነ ሰው በቃ የተነሳበትን ይደሳይል እንደዛ ነው ማለት ለዚህ ሁሉ አንድ ላይ ለመሆን የፍቅርም ትልቅ መስዋዕትነት አለ ፍቅሯን እስከማፍረስ ትዳሯን መስዋዕት እስከማድረግ ድረስ የደረሰች ፍቅር ናት አም ሶሪ ብቻ ለፍቅር እንዲህ አይነት ምላሽ ይገባታል ብዬ አላስብም ምናል እና ለዛም ይመስለኛል እንትን ያለው መጡ መሰለኝ እንደዚህ ልከታችሁ አሽካፕቲልን አክፈት ሜሪናን በነገራችን ላይ ሜሪን አፍቃኛለች ለኔ ብቻ ወደላቅ እኔ ናፍቀሽኛ መራራቁ ቀርቶን አንገናኝ ሞይ ሜሪ መታለች እስቲ በጭብጨባ ሜሪ ቤተሰቦች ሜሪን እስቲ በጭብጨባ ሜሪ ነበርኩኝ የጀማው መሪ ያለ ነበርሽ እኮ የግሬስ ፋሚሊ መሪ ነበርሽ ሜሪ ጠፍታልሽብን ግን የምር ናፍቀሽኛል በነገራችን ላይ እንኳን ደስ በነገራችን ላይ በመታረቃቸው ደስ ያላችሁ ሰዎች ብቻ በላይክ ገለጹልኝ በድጋሚ ነው ለምን ይቀርብልኝ ተመች መስሎኝ እኮ በተለይ ደግሞ በዚህ ሁሉ መስራች አንተ እስቲ ነግረኝ እስቲ ዳኒ ግን ኮመንት ላይ አንተ እስቲ ነግረኝ እስቲ ዳኒ ግን ኮመንት ላይ ንቀተው ማቆመው አብርሻ ሮስትም ይችላል ማለት ለካ ዳኒ ሮስት ብቻ አይደለም የሚሮስተው አብርሽም ይሮስታል ሁላችሁንም እጅግ ያላችሁ ዳኒም ጽጌ ሚሳቅም ከልብ አመሰግናለሁ ለኛ መታረቅ ከፋዘር በተጨማሪ እናንተም መጀመሪያ ብዙ ለፍታችኋል ያለ መከባበር ነው ይመስለኛል እንጂ እናንተም ብዙ ዋጋ ከፍላችኋል ከልብ አመሰግናለሁ ሜሪ ምናልባት ያጠፋው ጥፋት ካለ በጣም ሶሪ ማለት ፈልጋለሁ እኔ ነኝ ሁሉንም ይቅርታ ብጠይቅ ሁሉንም እግዚአብሔር እኔ ግን በጣም ያናደደኝ ነው ከጊዜ ወደ ጊዜ ማለት የነሱ መታረቅ ሳይሆን ለምን በዛሬ ቀን ፍቅርን ሊሰፋዋቸው አሉ ነኝ ምንድነው የሆነ ሪዝን እኮ አሉ ግን ምንድነው ሪዝናችሁ ፍቅርን በዚህ ልክ ልገፉዋት ምክንያታችሁ ምንድነው ይግራ ይገባኝ ማለት ፍቅር እንዲህ አይነት ምላሽ ነው የሚገባት አስቀየምኩት እኔ ነኝ ሁሉንም አስቀየምኩት እኔ ነኝ ይቅርታ መጠየቅ የምፈልገው ማመንሽም አንድ ነገር ነው ሜሪዬ በጣም ያጠፋሽው በርግጥ ሰው ነሽ የሰው ፍጹም የለም ሁሉም ያጠፋል በእርግጠኝነት ሁላችሁም ጥፋተኞች ናችሁ ጥፋታችሁን በዚህ ልክ እንዲማመናችሁ ደስ ይላል ግን መጀመሪያ ቢሆን ሞር ያምራል ማለት ይሄ በቃ እስካሁን የሰራነው ስህተት በቃ ውጤቱ ይሄ ዋለው ይወጣቱ ግን አንድ ጥያቄ መጠየቅ ፈልጋለሁ ሩታን ማለት ነው አዳር አስባ ምን እንትን እንዳላት ብትነግረን አስተዳደሩ ውስጥ ነው አንሳሽ ምን አስቀየረሽ ጋሼ ረሃ የሆኑ ፈታ ያሉ አራዳ አባት ናቸው እና ምንም አታስብ ምንም ነገር አይልሽም ባለፈው አላየሽ አያት እሱ ጥብቅ ግን ዛሬ ማለት ነው እሺ ዛሬ ማን ነው ጋባሽ የሆነ ቦታ ያው ትልቅ ሆቴል ትልቅ ሆቴል ኦሬዲ ያዘጋጃለሁ ዛሬ ሁሉም አዘጋጅቷል አንተ ማለት አዘጋጅቷል ሜሪም በተከታታይ ራበኝ አረ እኔና ደጀኔ ቸግሮናል እናንተ እዛ ተንጠራራላችሁ ጋብዙንኛ
ወዬ በሉን። ሰሞኑን ቲክቶክ ላይ ትሬንድ የሆነ ነገር 100-200 ብር ወዬ በለኛ 100-200 ብር ወዬ ለቀን ይሁና ዛሬም ነገ ምን ግን ሜሪ ምን ፈልገውን ነው የምናዘው? ትልቅ ሆቴል የፈለጋችሁትን ግን ምንድነው ይሳቅን ያማከለ መሆን አለበት። ግብዣ ከ12 ሰዓት በኋላ ነው አፍተር ጾም ነው። ስለዚህ እንደዛ ከሆነ ሁላችንንም ያማከለ ጾመኛም አለ እሱ ደግሞ አፍተር አለበት። ስለዚህ ከ12 ሰዓት በኋላ እናድርገው። እናንተ እንኳን ታረና ከ12 ሰዓት በኋላ እናድርገው አይሻልም? አይ ግን ለዛሬ አበቃን። ፈጣሪ ይመስገን። የምሬን ነው። እኔ ፈጣሪን ማመስገን እፈልጋለሁ። በመጀመሪያ ደረጃ ሊመሰገን የሚገባው ፈጣሪ ነው። በቃ ሁሉን ሲያደርግሱ ስለሚያውቅ በሱ ስራ ማንም መግባት አይችልም። በቃ በውሳኔው አይጸጸትም። ሲወስን ማንንም አያማክርም። በቃ ለብቻውን ሁሉን ማድረግ ይችላል። ክብር ለሱ ይሁን ማንም በላይ እና ደግሞ ሁላችንም እናንተንም ኦዲየንሶቻችንን ከልብ እናመሰግናለን ለኛ መታረቅ። በመቀጠል ለኦዲየንስ ትልቅ ክብር በእናንተ መለያየት ምን ያህል እንደተጨነቁ እግዚአብሔር ምስክሬን ነው። ኮሜንታቸውን ሳነብ በቃ ሩታና አብርሃም መቼ ነው አንድ ላይ ሆናችሁ መጡት? በቃ እናንተ ሁለታችሁ አንድ ላይ ስትሆኑ ነው ግሬስ ፋሚሊ የሚደምቀው እያሉ ሁሉም በቃ እናንተ ነው የሁለታችሁን አንድ ላይ መሆን ምን ያህል እንደናፈቁ ብቻ ዛሬ ነው ቀኑ። እንኳን ደስ ያላችሁ ለማለት እወዳለሁ ግሬስ ፋሚሊ። ሁላችሁም እጃችሁ አለበትና በእኛ የሆነ ነገር የለም ከፈጣሪ በታች እናንተም ናችሁ የኛን ጋሺ የጀማው ድምቀት በዚህ መሃል ዳኒ ንቃቸውን የተቀመጥከው እንዳይሉት ቁመቱ ስላጠረ ወይ ችግር የለም። ተባረክ እግዚአብሔር ሜሪዬ ተባረክ። ምን ችግር የለም። እንግዲህ ያጋጥማል እኮ ያጋጥም አይደለም ሜሪዬ አይዞህ እንዳደረግጂ አትደንግጪ። የምር ጋሽዬን የምትወዷቸው ሰዎች በኮመንት እናንተ ፍቅራችሁን አሳውቁ። በጣም ትልቅ ክብር አለኝ ጋሽዬ ለእርሶ። ይህን ያለ ራሱ መቆየት የለብዎትም ግን በቃ በእርሱ ሰላም እንደሚወርድ ስለምናውቅ ሁላችንም ስንል ነበረ። ሩታንና አብርሃምን ማስታረቅ በጣም ቀላል ነው፣ ጋሽዬን መጥራት ብቻ ነው እያልን ነበረ። ዛሬ ነው እንግዲህ ቀኑ። ችግር የለም ያው ያጋጥማል። እንግዲህ ከተስተካከለ ከታረቁ በኋላ ምን ሰላም ከወረደ በኋላ ምንም ችግር የለም። እኔ ትንሽ እንትን ብለሽኛል። ያው እንግዲህ ብታስቀይምኝ ያው በሁላችሁ አስቀይማችሁኛል። መቼ ያው ይቅር ብያለሁ። ከነሱ በድምር በጅምላ ነው ይቅር ምላችሁ። በቃ ሁላችሁም ይቅር ብያችኋለሁ። በቃ ሰላም ከወረደ በኋላ ያ በእናንተ ምጥረት ነው ይህ ሰላም ሊወርድ ቻለ። ያው እንግዲህ ሳይደፈርስ አይጠራም እንደተባለ ነገር ሳይደፈርስ ማንኛውም ነገር አይጠራም። ያው ይደፈርሳል። ሊደፈር ለምን ደፈረሰ አይባል፣ ለምን እንዲሆንም አይባል፣ ስለሚያጋጥም ነው። እና ልጅነት አያያዛችሁ ሜሪዬ በጣም እኔ የምወድሽ ልጄ ነሽ። ተባረኪ። ልጆቼ ናችሁ፣ ሁላችሁም ልጆቼ ናችሁ። እውነቴን መላ ኢትዮጵያ ልጅ የኔ ልጅ ነው። መላ ዓለም ልጅ የኔ ልጅ ነው። በቃ ወንድም ነው፣ እህት ነው፣ ልጅ ነው። በቃ እኔ ወዳችኋለሁ። ትንሽ ቀራ ላይ ነገር ብቻ አሁን ማውራትም አልፈልግም። በቃ መቼ ነው ቀሳት አግኝቼ መቼ ነው ቀሳት ማገናኘኝ ያልኩ ነበር ሜሪዬ። ማንም ያገናኘኝ በቃ ይሄ አንተ ይሄ ሰው እንዳጠራ አይደለም፣ በጣም ተንኮለኛ ነው። እሳት መቼ ነው ቀሳቸው? ይሳቅም ያው እንግዲህ እንትን ብለዋል። ሁላችሁም ይባርካችኋለሁ። ሁላችሁም ወዳችኋለሁ። የልጆቼ ሰላም አውርዳችሁልኛል። ልጆቼ ሰላም ወርዶላችኋል። በእውነት እግዚአብሔር እንደሚያውቅ ውስጤ እኔ ማለት ነው በጣም አሁን ማለት ነው አሁን ሰሞኑ ስመጣ በጣም መጨረሻ ከስታም ነበር ግን ወፈርኩኝ። በቃ ደስ አለኝ ውስጤ። በዚህ 2 ቀን ከትላንት ጀምሮ በቃ ውስጤ ደስ አለኝ። አስተታረፍ በቃ ተስማማኝ። በቃ ሌላ በላው ምግብ ቤት ላይ ሆኜ ማለት ነው በላው ምግብ የለም። ሞባይል ዝም ብሎ በቃ እንዲዛለው እንጂ በቃ አሳብ ወደዚህ ነው፣ አሳብ ወደ መቼ ነው ምን ይለቀቃል? ምንድን ነው የሚለቁት? ሰላም ሊያወርዱ ነው ወይ? ዛሬ ያስታርቃሉ። ግን ማስታረቅ ነገር ትንሽ ከብዳል። በቃ ማስታረቅ አቅታችኋል። አታስታርቁም ማለት ነው። ብቻ በእርግጥ በጣም ብዙ ሞክረዋል፣ ግን አልተሳካላቸውም እንጂ በራሳቸው እጅ አጣልተዋቸው በራሳቸው እጅ ማስታረቅ ነው የከበዳቸው።
እዛ ይመስለኛል ትንሽ ከበድ ያላቸው። ከሆዴ ነው የምናገረው እግዚአብሔር። አሁንማ አዲስ አበባ ሰፈሩ አውቀዋለሁ። ሰፈሩ አሁን በእያንዳንዳችሁ ቤት አሁን መዳሰስ ጀምራለሁ። ሜሪያንስ ቤት የታለ? ቤታችሁ የዳኒ ጽጌ ቤት የታለ? ይሳቅ ቤት የታለ? አሁን መዳሰስ ልጀምር። እስከዛሬ ጀምር። ለምን ችግር ይፈጠር አንኳኳለሁ። በቃ አንቺ ላይ ችግር ይፈጠር፣ አብርሃም ዳኒ ላይ ጽጌ ላይ ይሳቅ፣ በቃ በጥቅሉ አንድ ችግር ይፈጠር። አሁን በቃ ውፍዬ ብላችሁ ስራችሁ። በቃ ደስ ብሎኛል። ደስ ይበላችሁ። ሜሪዬ ብዙ ወቅስሻለሁ። እኛም ደስ ብሎናል። አልወቅስሽም። ዛሬ ወቀሳ ቀን አይደለም፣ የደስታ ቀን ነው ጋሺ። ተባረኩልኝ። እግዚአብሔር ይባርካችሁ። እወዳችኋለሁ። ተባረኩ። ዓለምሽ ዛሬ ነው ዛሬ እንግዲህ ቤተሰቦች ለዛሬ የነበረን ቪዲዮ ይህንን ይመስላል። በነገራችን ላይ ዛሬ በጣም ደስ ሊለኝ የሚገባ ቀን ነበረ፣ ግን የሆነ ሰው እየተጎዳ እያየሁ ዝም ማለት አልችልም። ለዛውም ፋንዲሻችን ብቻ ምንም ማድረግ አይቻልም። ለማንኛውም ፍቅር የለችበትም በዛሬው ደስታ። ይህንን ውስጧ ቆስሎ ቢያንስ የዛሬውን ደስታ ብታይ ትንሽ ታገግማለች። በቃ የለፋችው ልፋት መና ሆኖ ስላልቀረ ደስ ይላ ነበረ፣ ግን በቃ አልሆነላትም። ምንም ማድረግ አይቻልም። ለማንኛውም አብርሃም ይሄ ለአንተ ጥያቄ ነው። በነገራችን ላይ ቪዲዮ ሜንሽን አድርጌው ነው የምፖስተው፣ ሩታንም አብርሽንም ማለት። ፍቅር በዚህ ልክ መገፋት አልነበረባትም። እንግዲህ ምንም ማድረግ አንችልም። ለማንኛውም ቤተሰቦቼ ለዛሬው የነበረን ቪዲዮ ይህንን ይመስላል። ያው የአብርሃምና የሩታ ቤተሰቦች ደስ ብሏቸዋል ብዬ አስባለሁ። የፍቅር ቤተሰቦችም ያው በመታረቃቸው ደስተኛ ናችሁ፣ ግን ፍቅር ባለመኖሯ ትንሽ ታዝናላችሁ። እንግዲህ ምንም ማድረግ አይቻልም። እኛ ምንም ማድረግ አንችልም በእነሱ ህይወት ላይ። ለማንኛውም ለዛሬው የነበረን ቪዲዮ ይህንን ይመስላል። በእኔም በኩል ሀሳብ አስተያየት ካላችሁ በቅንነት ጻፉልኝ፣ ይደርሰኛል። ለሁላችሁም ደግሞ ኮመንት እመልሳለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት በያለንበት ፈጣሪ ይጠብቀን። እወዳችኋለሁ።